ቀን ከሌት ቤቴ በር ድረስ እየመጣ እየወተወተ እያለቀሰ ሲለምነኝ እንደማይለቀኝ ገባኝ። ቁርጡ ያልታወቀለት ነገር ተስፋ ያስቆርጥምና ቁርጡን አውቆ መቅረት እንዲችል ማለት ያለብኝን ነገር ማለት አለብኝ። ካልሆነ ከልቡ ተስፋውን ካልቆረጠ ከልቡ ምክንያቴን ካላመነና ካልተቀበለ መቼም ቢሆን አይተወኝም ብዬ አስቤ አንድ ቀን እንገናኝ እሺ ያልኩት። በጣም ደስ አለው። ተስፋው ለመለመ። ቀን ላይ እንደተለመደ ሁሌም እንገናኝባት ካፌ ላይ ቀጥሬው ቁጭ አልን። አንድ ነገር ልንገርህ አልኩት። በጣም ነው የምወድህ አልኩት። ያንን ስነግረው ሰማዩን በእጁ የያዘው ነበር የሚመስለው። ያ የጠቆረው ፊቱ ሁሉ ፈካ፣ ጥርሶቹ ሁሉ ተከፈቱ። እንደዛ ከሳቀ ካየሁት በጣም ረዥም ጊዜ ነበር። ነገር ግን ስለው ወዲያው ክስም አለ። ሳቁ ፊቱ ላይ ከሰመ፣ ፈገግታውም ጠፍቶ ፊቱ ጥላሸት መሰለ። ነገር ግን ምንድነው? ከወደድሽኝ እኔም ከወደድኩሽ አብሮ የማያኗኑረን ነገር ምንድነው? እስኪ የሚያሳምነኝን ነገር ንገሪኝ። ይሄ ነገር ሊያሳምነኝ ካልቻለ እመኚኝ መቼም ቢሆን አልተውሽም አለኝ። ንግግሩ ቆራጥና ፍርጥም ያለ ነበር። እንደዛ ከሆነማ ልንገርህ፣ በድህነት መኖር አልፈልግም። ድሃ ሆኜ መኖር አልፈልግም። ከድሃ ጋር ተቆራምጄ መኖር አልፈልግም። ይሄን አቋሜን ከድሮም ከፍቅረኝነታችንም ጊዜ ጀምሮ የምታውቀው ነገር ነው። እኔን ካንተ የሚለየኝ ነገር ቢኖር የኔም ያንተም ድሃ መሆን ነው ብዬ ቁርጥ አድርጌ ነገርኩት። ፈገግ ብሎ አሁን ብመታሽ በቀጠቅጥሽ ደስ ይለኝ ነበረ፣ እንደዚህ ሊሆን እንደሚችል ገምቼ ነበረ። ነገር ግን ራሴን ላሳምነው ራሴን እንደዚህ ነው ብዬ ማመን አልፈለኩም ነበር። አንቺ ለገንዘብ የምትሞቺ ለገንዘብ ህይወትሽንም ቢሆን የምትሰዊ ሰው ነሽ። ይህን ነገር ግን ሁሌም ውስጤ ቢነግረኝም አምኜ መቀበል አልቻልኩም ነበር እስክትነግሪኝ ድረስ አለኝ። እድሜ ልኬን ከማጣት ጋር ስተሻሽ ከማጣት ጋር ስተፋፍጌ ነው የኖርኩት። ሌላ እድሜን ከልጆቼ ጋር ደግሞ በድህነትና በማጣት መኖር አልፈልግም። ፍቅር ዳቦ አይሆንም፣ ፍቅር እንጀራ አይሆንም። እወድሃለሁ፣ ትወደኛለህ አውቃለሁ። ነገር ግን እኔ እናንተን በትዳር ተጣምሮ ሊያኖረን የሚችለው ነገር ፍቅር ብቻ ሳይሆን አብሮ የሚያኗኑረን ኢኮኖሚ ነው። መቸገር በፍጹም አልፈልግም። በቃ ይሄን ተረዳና ከህይወቴ ውጣ ተወኝ አልኩት። ብድግ ብሎ ተነስቶ ሄደ። ከዛ በኋላ መልሼ አላየሁትም ሀውለት። ከዛ በኋላ እስከ ዛሬ ድረስ በፍጹም መልሼ አላየሁትም። ያቺ ቀን፣ ያቺ ደቂቃ፣ ያቺ ፊቱ፣ ያቺ ሳቁና ያ ንዴቱ ሁሌም ቢሆን እድሜ ልኬን ፊቴ ላይ የመጣ ንዝር የሚያረገኝ ምልክቶች ሆነው እኔ ልብ ውስጥ ቀርተዋል። በተፋታው በሁለተኛ ወሬ ከዚህ ከባለ ሀብት ሰው ጋር ቀለል ያለ ፕሮግራም አዘጋጅተን ተጋባን። እዛ ስናፍቀውና ስመኘው የኖርኩት ውብ ቤተ መንግስት የመሰለ ቤት ውስጥ ይዞኝ ገባ። የመጀመሪያዎቹ ሳምንታቶች በጣም ደስ የሚሉ ነበሩ። የኔ ልብ እዛ ቢሆንም እዚህ ጋር ግን እድሜ ልክ ስናፍቀውና ስመኘው የኖርኩትን የህልሜን ቤት ስላገኘሁት በጣም ደስተኛ ነበርኩኝ። የነዛም ነበረዶች ቅዝቃዜ ውስጤ ድረስ እስኪገባ ድረስ ደስተኛ ነበርኩኝ። ነገር ግን የግንቡም ሆነ የሴራሚኩ የአጥሩም ሆነ የጽድና ኮሽሙ ቅዝቃዜ አጥንቴን ሰብሮ ለመግባት ረጅም ቀናቶችን አልፈጀም። ሀውለት ሀብታም መሆንና የሀብታም ሚስት መሆን በጣም የተለያዩ ነገሮች ናቸው። እኔ ሀብታም በማግባቴ ሀብታም መሆን መስሎኝ ነበር። ነገር ግን ሀብታም ሳይሆን የሀብታም ሚስት ነው የሆንኩት። እውነት ነው። የሚያምር መኪና ያስኩኝ፣ የሚያምር ቤት ውስጥ ገባለሁ፣ እወጣለሁ፣ እኖራለሁ። ልቤ ግን እድሜ ልክ የፈለኩትን ነገር እጁ ላይ ሲያስገባ ፍጹም ምንም የሌለበትን ያህል ኦና ባዶነት ተሰማኝ። በጣም የሚያምር ትልቅ መኪና ይዘሽ ለነዳጅ ምትለምኚ፣ የሚያምር ቤት ውስጥ እየኖርሽ በየቀኑ ወይም ደግሞ በየሳምንቱ በሚባል ደረጃ ለሆድሽና ለምትገዡ ሽንኩርት፣ ቲማቲም ሂሳብ እየሰራሽ ሂሳብ የምትቀበይ ሰው መሆን በጣም አሳቃቂ ነገር ነው። ያንኔ አስቤ አላውቀውም። እናትና አባቴም ጋር ስኖር እጄ ላይ እንደነገርኩሽ አነሰም በዛም ከዚህም ከዛም ተፍ ብዬ የማገኛቸው ጥቂት የሚባሉ ሳንቲሞች ነበሩ። ራሴን ችዬ ነው የምኖረው። ማድረግ የምፈልገውን ይሄን አታድርጊ ይሄንን አድርጊ ሳልባል በራሴ ፍቃድ እንዳቅሜ ገዝቼ እንዳቅሜ ነበር የምኖረው። ዛሬ ግን ትልቅ ቤተ መንግስትን የመሰለ ቤት ውስጥ እየኖርኩኝ ነገር ግን የትራንስፖርት፣ የነዳጅ፣ የሽንኩርት እያልኩኝ በየሳምንቱ ማመልከቻ የማስገባ የምጠይቅ ሴት መሆኔ በጣም እያሳቀቀኝ መጣ። አንድ ነገር አስብ ነበር። ባሌ ሀብታም ከሆነ እኔንም ሀብታም ያደርገኛል። እንደፈለኩት ምዘግነው ባይሆን እንኳን ይበቃታል
የምባልበትን አክል ገንዘብ በየጊዜው ይበጀትልኛል እኔ እስክጠይቅ አልጠበቅም ብዬ አስቤ ነበር። እንደዛ ግን አይደለም። እዛ ህይወት ውስጥ ከገባው ጊዜ ጀምሮ ለእያንዳንዷ ቅንጣት ነገር እንኳን ሳትቀር ጠይቄ ነው የሚሰጠኝ እንጂ ይህን ገንዘብ ያዡ፣ ለዚህ ነገር ያስፈልግሽ ይሆናል፣ ይሄ ነገር አንቺ ጋር ይቀመጥ፣ ይሄ ነገር አንቺ ጋር ይሁን የምባልበት ህይወት አልነበረም። በዛም ሊሰለቸኝ የሀብቱን ትርጉም ለማጣት ረጅም ዓመታቶች አልፈጀብኝም። እዛ ትዳር ውስጥ በገባው በ6ኛው ወር ሀብት እንዲህ ነው እንዴ ብዬ ማሰብ ጀመርኩኝ። ከሱ ጋር የተለያዩ ቦታዎች ላይ፣ ግብዣዎች ላይ፣ ፕሮግራሞች ላይ ይዞኝ ሲሄድ እዛ ብፌ ላይ የሚቀርቡት ምግቦች ሁሉም ሀብታም ቤቶች ላይ ቀን በቀን የሚሰሩና ሁሌም ብፌያቸው ላይ ተደርድሮ የሚገኝ ይመስለኝ ነበር። ሁሉም ሀብታም ቤቶች ላይ ከሳሎን መኝታ ቤትሽ፣ ከመኝታ ቤትሽ ኪችንሽ፣ ከኪችንሽ ደግሞ ደጅሽን የሚያጸዱ ብዙ አሽከሮችና ብዙ ጋሻ ጃግሬዎች ያሉበት ቤት ይመስለኝ ነበር። እንደዛ ግን አልነበረም።